ሰላም እንደምቆያችሁ ቻናሌ ቤተሰቦች ከዚህ ቀደም C++ ፕሮግራሚንግ ላንጉዌጅ ላይ ሉፕ ምንድነው ሉፕን እንዴት እንጠቀማለን ስንት አይነት የሉፕ ታይፖች አሉ የሚሉትን ቪዲዮ ሰርችላችሁ ተመልክተናል። ዛሬ ደግሞ C++ ላይ ፋንክሽን ምንድነው ፋንክሽንን እንዴት እንጠቀማለን ለምን ፐርፐዝ እንጠቀማለን የሚለውን ቪዲዮ ይዤላችሁ መጥቻለሁ። አብራችሁኝ ቆዩ። is a block of code that performs a specific tasks. function የምንለው block of code ነው ወይም ስኮፕ ያለው ነው። ሶ ይሄ ስኮፕ ያለው ፋንክሽን የሆነ ታስክን ፐርፎርም ስፔሲፊክ የሆነ ታስክን ፐርፎርም ያደርግልናል ማለት ነው። ኢት ሜይ ቢ አዲሽን ሊሆን ይችላል፣ ሰብትራክሽን ኦር እናንተ እንደፈለጋችሁት የምትፈልጉትን አይነት ታስክ ብሎክ ውስጥ አስቀምጣችሁ ፐርፎርም ያደርጋል። A function is a building block of C++ program that contains a set of statements which are executed when the function is called. በC++ ፕሮግራም ውስጥ ፋንክሽንን እንደ ቢልዲንግ ብሎክ ነው የምናየው። አሁን አንድ ፕሮግራም የC++ ፕሮግራም ስትጽፉ ሜይን ፋንክሽን ከሌለው ያ ፕሮግራም ኤክስኪዩት አይደረግም። ሶ ቤዚካሊ ስትራክቸሩ ቤዝ የሚያደርገው ፋንክሽን ላይ ነው መሰረት የሚያደርገው ማለት ነው። ሶ ይሄ ፋንክሽን ምንን ይይዝልናል? የተለያዩ ስቴትመንቶችን ይይዝልናል በውስጡ። ለምሳሌ ሜን ፋንክሽን አለ ፕሮግራማችን ውስጥ። ሶ ይሄ ሜን ፋንክሽን አትሊስት ቦዲ አለው ማለት ነው። ሶ እዛ ቦዲ ውስጥ የተለያዩ ስቴትመንቶች አሉ። እኛ ኤክስኪዩት እንዲደረግ ወይም ፐርፎርም እንዲደረጉ የምንፈልጋቸውን ስቴትመንቶች እናስቀምጣለን በሰሚኮለን እየለየን። ሉፕ ሊሆን ይችላል ደግሞ እንደዛው ሲንታክሱን ፎሎ አድርገን ቦዲ ውስጥ እናስቀምጣለን ማለት ነው። ሶ ልክ ይሄ ፋንክሽን ኮል በሚደረግ ጊዜ ወይም በሚጠራ ጊዜ እነዚህ ቦዲ ውስጥ ያሉ ስቴትመንቶች ኤክስኪዩት ይደረጋሉ ማለት ነው። ሶ ፋንክሽን ኢዝ ኤ ቢልዲንግ ብሎክ ኦፍ C++ ፕሮግራም። ሶ አሁን በአንድ የC++ ፕሮግራም ውስጥ ያ ፕሮግራም ኤክስኪዩት እንዲደረግ አትሊስት አንድ ሜን ፋንክሽን ያስፈልገናል። There are two types of function. The first one is standard library function which is predefined in C++, and the second one is user defined function which is created by the user. ሁለት አይነት ፋንክሽኖች አሉ C++ ላይ። የመጀመሪያው ስታንዳርድ ላይብራሪ ፋንክሽን የምንለው ነው። ይሄኛው ጀስት C++ ፕሪዲፋይን አድርጎ ያስቀመጣቸው ወይም ላይብራሪዎች ውስጥ ያሉ ናቸው። ሶ እነዚህን ፋንክሽኖች ጀስት ኮል በማድረግ ብቻ ነው የምንጠቀመው። ሁለተኛው ደግሞ ዩዘር ዲፋይንድ ፋንክሽን ነው which is created by the user. ይሄ ዩዘር ዲፋይንድ ፋንክሽን የምንለው ዩዘሩ ለስፔሲፊክ ታስክ ክሬት የሚያደርገው አዲስ ፋንክሽን ነው ማለት ነው። ስለዚህ ፋንክሽኑን ክሬት ያደርጋል፣ ኔክስት ደግሞ ኮል እያደረገ ይጠቀማል። የመጀመሪያው ላይ ግን ዩዘሩ ፋንክሽኑን ክሬት አያደርገውም። ጀስት ፕሪዲፋይን የተደረገ ፋንክሽን ነው። ጀስት ኦንሊ ኮል እያደረገ ፋንክሽኖቹን አክሰስ ማድረግ ይችላል ማለት ነው። ስለዚህ አሁን በዚህኛው ቪዲዮ እኛ የምንመለከተው ዩዘር ዲፋይንድ ፋንክሽን የምንለውን ነው። It can take some input data, performs the given task and return some result. አሁን አንድ ፋንክሽን C++ ፕሮግራም ውስጥ ቤዚካሊ ሶስት መሰረታዊ ነገሮችን ያደርግልናል። የመጀመሪያው ምንድነው? It can take some input data. አንድ ፋንክሽን ኢንፑት ዳታ መቀበል ይችላል ማለት ነው። ሶ ይሄን ኢንፑት ዳታ በመቀበል ምን ያደርጋል? ሁለተኛው performs the given task. ቦዲ ውስጥ የተቀመጡ ታስኮች ካሉ ያ ፋንክሽን ኢንፑት ዳታዎችን ይቀበልና ቦዲ ውስጥ ያሉ ስቴትመንቶችን ኤክስኪዩት ያደርጋል። ሶ ታስክ ፐርፎርም ያደርግልናል ማለት ነው። ሶስተኛው ደግሞ return some results. ልክ ፋንክሽኑ ቦዲ ውስጥ ያሉ ስቴትመንቶችን ኢንፑት በመቀበል ፐርፎርም ካደረገ በኋላ መጨረሻ ላይ ያገኘውን ሪዛልት ፋንክሽኑ ኮል ወደ ተደረገበት ቦታ ሪዛልቱን ፋይናል ሪዛልቱን ምን ያደርጋል ማለት ነው? ሪተርን ያደርጋል። ሶ እነዚህን ሶስቱን ነገሮች መርሳት የለብንም። አንድ ፋንክሽን ኢንፑቶችን ሊቀበል ይችላል፣ ኢንፑት ዳታዎችን። ሁለተኛ ደግሞ ቦዲ ውስጥ ያሉ ስቴትመንቶችን በመጠቀም የፋንክሽኑ ቦዲ ውስጥ ያሉ ስቴትመንቶችን በመጠቀም ታስኮች ፐርፎርም ይደረጋሉ። ሶስተኛ ደግሞ ታስኮቹ ፐርፎርም ከተደረጉ በኋላ ሪዛልቱ ምን ይደረጋል? ሪተርን ይደረጋል ማለት ነው። ፋንክሽኑ ኮል ወደ ተደረገበት ቦታ እነዛን ሪዛልት ሪተርን አድርጎ መልሶ ይልክልናል። ሶ እነዚህ ሶስት ቤዚክ ፋንክሽናሊቲዎች ናቸው። A function can be called from anywhere in the program and any number of times, increasing the modularity and reusability. አንድን ፋንክሽን ፕሮግራማችን ውስጥ ኤኒዌር ሆነን ኮል ማድረግ እንችላለን። ለምሳሌ ሜን ፋንክሽን ውስጥ ሆናችሁ ሌላ እናንተ አዲስ ክሬት የምታደርጉትን ፋንክሽን ኮል ማድረግ ትችላላችሁ። ኦር እዛው አዲስ ክሬት ያደረጋችሁት ፋንክሽን ውስጥ ሆናችሁ ደግሞ ሌላ ፋንክሽን ኮል ማድረግ ትችላላችሁ ማለት ነው። ሁለተኛው ደግሞ ኤኒ ነምበር ኦፍ ታይም መጥራት ትችላላችሁ። አንድ ፋንክሽኑን ክሬት ካደረጋችሁ ሁለት ሊሆን ይችላል፣ አንድ ጊዜ ሊሆን ይችላል፣ 10 ጊዜ ሊሆን ይችላል። ያንን ፋንክሽን እየደጋገማችሁ እየጠራችሁ የምትፈልጉትን አይነት ኦፕሬሽን እንዲሰራላችሁ
ማድረግ ትችላላችሁ። ስለዚህ እነዚህ ሁለት ነጥቦች ላይ መሰረት በማድረግ የፕሮግራማችንን ሞጁላሪቲ እና ሪዩዛቢሊቲ መጨመር እንችላለን። ሞጁላሪቲ ስንል ምን ማለታችን ነው? ለምሳሌ በአንድ ፕሮግራም ውስጥ የተለያዩ ታስኮችን አንድ ፋንክሽን ውስጥ ፐርፎርም ከምናደርግ ይልቅ ለምሳሌ በፕሮግራማችን አዲሽን፣ ሰብትራክሽን እና መልቲፕሊኬሽንን መስራት ፈለግን። እስካሁን ስናይ የነበረው ሜን ፋንክሽን ውስጥ እነዚህ ሶስት የተለያዩ ኦፕሬሽኖች ሜን ፋንክሽን ውስጥ ብቻ ስንሰራቸው ነበር። ነገር ግን ፕሮግራማችን ሞጁላር እንዲሆን ከፈለግን ጀስት ታስክ ቤዝድ ኦን ዴር ታስክ ሰፓሬት ማድረግ እንችላለን ማለት ነው። ለምሳሌ አዲሽንን የሚሰራ አንድ ፋንክሽን ክሬት እናደርጋለን። መልቲፕሊኬሽንን የሚሰራ ሌላ ፋንክሽን ክሬት እናደርጋለን። ሰብትራክሽንን የሚሰራ ሌላ ፋንክሽን ክሬት እናደርጋለን። ሶ እነዚህ ሶስቱ በአንድ ፕሮግራም ውስጥ ነገር ግን የተለያየ ፋንክሽኖች ውስጥ ክሬት አድርገን እናስቀምጣለን። በዚህ ጊዜ ሞጁላር ሆነ ማለት ነው። ሶ ቤዝድ ኦን ዴር ታስክ ፕሮግራማችንን ከፋፈልናቸው ማለት ነው። ሁለተኛው ደግሞ ሪዩዛቢሊቲ ላይክ እንዳልኳችሁ ኤኒ ነምበር ኦፍ ታይም አንድን ፋንክሽን የትም ቦታ ሆናችሁ ኮል እያደረጋችሁ መጠቀም ትችላላችሁ ማለት ነው። ሶ ለአዲሽን ይሁን ለመልቲፕሊኬሽን ኦር ለተለያዩ ፋንክሽኖች ይሄ ሪዩዛብል ነው። ፕሮግራማችን ሪዩዛብል ነው ስንል ደጋግመን በምንፈልግ ጊዜ ኮል እያደረግን ብቻ አንዴ ፋንክሽኑ ክሬት ከተደረገ ኮል እያደረግን መጠቀም እንችላለን ማለት ነው። ሶ እነዚህ በጣም መሰረታዊ ነገሮች ናቸው። ፕሮግራማችን ውስጥ ሞር ፋንክሽኖችን ታስካቸው ላይ መሰረት አድርገን ፋንክሽን ክሬት እያደረግን ከተጠቀምን ሞጁላር ይሆናል። ሁለተኛ ደግሞ ሪዩዛቢሊቲው ደግሞ ይጨምራል ማለት ነው። A function definition specifies the function name, what type of value it returns, what input data it takes and what it does. ሶ እነዚህን አራት መሰረታዊ ነገሮች ኮንሲደር ማድረግ አለብን አንድ ፋንክሽንን ዲፋይን ስናደርግ ወይም ክሬት ስናደርግ። ሶ ሲንታክሱ እነዚህ አራት ነገሮች ላይ ቤዝ ያደርጋል። ሶ ስለዚህ ፕሮግራማችን ውስጥ ፋንክሽንን ዲፋይን ስናደርግ የምንከተለው የራሱ ሲንታክስ አለ። እዚህ ጋር እንደምታዩት አራቱን ነገሮች ይዛል። የመጀመሪያው ምንድነው? ሪተርን ታይፕ አለው። ከዛ በኋላ የፋንክሽን ኔም አለ። ብራኬት ውስጥ ደግሞ ፓራሜትሮች አሉ። እነዚህ ፓራሜትሮች እንደ ኢንፑት ያ ፋንክሽን የሚቀበላቸው ፓራሜትሮች ናቸው። አንድ ሊሆን ይችላል፣ ባዶ ሊሆን ይችላል፣ ከአንድ በላይ 3 4 5 እያለ እንደ ኦፕሬሽኑ ወይም ፐርፎርም እንደሚደረገው ኦፕሬሽን ፓራሜትሮቹ ሊኖሩን ይችላሉ እዚህ ብራኬት ውስጥ። ሶስተኛው ደግሞ ቦዲ አለው። ቦዲ ይሄ ከርሊ ብራኬት ከፍተን እንዘጋና እዛ ቦዲ ውስጥ ኦፕሬሽኖቹ የሚሰሩ ኦፕሬሽኖችን እናስቀምጣለን ማለት ነው። ሶ የፋንክሽን ኔም ስንል ምንድነው? ጀስት ቫሊድ የሆነ አይዴንቲፋየር እንጠቀማለን። ይሄንን ኔም በመጠቀም ነው አሁን ፋንክሽናችንን ፍሮም ኤኒዌር አክሰስ ማድረግ እንችላለን። ኮል እያደረግን አክሰስ ማድረግ እንችላለን ስንል የግድ አንድ ፋንክሽን ስም ሊኖረው ይገባል ማለት ነው። ሶ አንዴ ፋንክሽኑ ክሬት ተደረገ ሌላ ቦታ ላይ ሆነን ያንን ስም እየጠራን ነው ያንን ፋንክሽን አክሰስ ማድረግ የምንችለው ማለት ነው። ሁለተኛ ደግሞ ምን አይነት ኢንፑቶችን ነው ይሄ ፋንክሽን የሚቀበለው እንደ ኢንፑት የሚቀበለው እዚህ ብራኬት ውስጥ ወይም ፓራሜትሮቹ አንዳንድ ጊዜ ኢምፒቲ ሊሆን ይችላል ታይፑ ቮይድ ከሆነ። ከዛ ውጪ ከሆነ ደግሞ ምናልባት አንድ ኢንፑት ኢንቲጀር ታይፕ ሊሆን ይችላል፣ ፍሎት ታይፕ ኦር ሎንግ ታይፕ ሊቀበል ይችላል እንደ ኢንፑት ማለት ነው። አንድና ከዛ በላይ የሆኑ ፓራሜትሮችን አክሴፕት ያደርጋል። ሶ እነዚህን ፓራሜትሮች በመጠቀም ቦዲው ኦፕሬሽኖችን ይሰራልናል ማለት ነው። ለምሳሌ ሁለት ቁጥሮችን የሚደምር ፋንክሽን ክሬት ማድረግ ወይም ዲፋይን ማድረግ ከፈለግን ላይክ ኔሙን ከጠቀስን በኋላ ምንድነው የምናደርገው? እነዚህ ሁለት ፓራሜትሮችን እዚህ ጋር እንጽፋቸዋለን። ለምሳሌ ኢንት ኤ እና ኢንት ቢ ከሆነ ኢንት ኤ ኮማ ኢንት ቢ እንልና እነዚህ ኢንፑት ሆነው ለዚህኛው ፋንክሽን ያገለግላሉ ማለት ነው። ስለዚህ ፕሮግራማችን እነዚህን ሁለት ኢንፑቶች በመጠቀም አዲሽን ይሰራልንና ያንን ሪተርን ያደርግልናል። ሁለተኛው ደግሞ what type of value it returns። ይሄ ምንድነው? አሁን እዚህ ጋር ኔሙን ከመጥራታችን በፊት ሪተርን ታይፕ አለ። ሪተርን ታይፕ የምንለው ይሄ ፋንክሽን መጨረሻ ላይ ፐርፎርም አድርጎ ከጨረሰ በኋላ ምንድነው ሪተርን የሚያደርግልን? ኢንቲጀር ነው፣ ፍሎት ነው፣ ሎንግ ነው ኦር ቮይድ ነው? ቮይድ ከሆነ ምንም ሪተርን ታይፕ አይኖረውም። ነገር ግን ምንድነው መጨረሻ ላይ ለምሳሌ ሁለት ቁጥሮችን ደመረልን 4 ሲደመር 5 9 መጣ። ሶ 9ን መጨረሻ ላይ ሪተርን ያደርጋል ማለት ነው። ይሄ 9 የምንላት ምንድናት? ታይፓ ኢንቲጀር ናት። ሶ ኢንቲጀር ከሆነ ሪተርን ታይፕ የምንለው እሱም ነው ማለት ነው። ስለዚህ ሪተርን ታይፕ የምንለው መጨረሻ ላይ ቦዲው ኤክስኪዩት ተደርጎ የመጨረሻ ሪዛልት ሪተርን የሚያደርገው ታይፑ ምንድነው? ኢንቲጀር ሊሆን ይችላል፣ ፍሎት ሊሆን ይችላል፣ ደብል ሊሆን ይችላል፣ ሎንግ ሊሆን ይችላል። እሱ ጀስት ፋንክሽኑን ክሬት ስናደርግ ያንን ዲፋይን አድርገን እንጀምራለን። ታይፑ ኢንት ከሆነ መጨረሻ ላይ ሪተርን የሚያደርግልን ኢንቲጀር ነው። ሪተርን ታይፑ ፍሎት ከሆነ መጨረሻ ላይ ሪተርን የሚያደርግልን ፍሎት ነው ማለት ነው።
ስለዚህ በዚህ መልኩ እንጠቀማለን። ሌላኛው ደግሞ what it does። አሁን ይሄ ፋንክሽን ምንድነው የሚሰራልን? ልክ እዚህ ጋር ኔሙን ጠቀስን፣ ብራኬት ውስጥ ፓራሜትሮች ካሉ እናስቀምጣለን። ብራኬቱን እንደዘጋን ከርሊ ብራኬት እንከፍታለን። ስለዚህ እዚህ የከፈትነው ከርሊ ብራኬት ውስጥ ቦዲው ነው ማለት ነው፣ ወይም ይሄ ፋንክሽን ኮል በሚደረግ ጊዜ ኤክስኪዩት የሚደረገው ስቴትመንት የሚቀመጥበት ነው። ይሄ መሰረት የሚያደርገው ምን ላይ ነው? ልክ የኛው ፋንክሽን ኔሙ ኮል በሚደረግ ጊዜ ምን ፐርፎርም እንዲደረግ ነው እኛ የምንፈልገው። ሰው ቦዲ ውስጥ ነው የምናስቀምጠው ማለት ነው። አዲሽን ሊሆን ይችላል። ለምሳሌ a + b ያንን ሪዛልት ሪተርን እንዲያደርግላችሁ ኦር መልቲፕሊኬሽን ሊሆን ይችላል። እዚህ ቦዲ ውስጥ እናንተ ኤክስኪዩት እንዲደረግ የምትፈልጉትን ስቴትመንት ታስቀምጣላችሁ ማለት ነው። ሶ በዚህ መልኩ አንድን ፋንክሽን ዲፋይን ማድረግ እንችላለን። መርሳት የሌለብን ሪተርን ታይፑ ምንድነው የፋንክሽኑ፣ ሁለተኛ ቫሊድ የሆነ ኔም ትሰጣላችሁ፣ ሶስተኛ ደግሞ ምንድነው የፋንክሽኑ ቦዲ ምንድነው ፐርፎርም የሚያደርግልን፣ ልክ ከርሊ ብራኬት ውስጥ ምን አይነት ስቴትመንቶች ነው የሚቀመጡት፣ አራተኛ ስንት አይነት ፓራሜትሮችን ያ ፋንክሽን ይቀበላል፣ ታይፑ ምንድነው፣ ብዛታቸው ስንት ነው፣ ያንን ክሊርሊ ዲፋይን ማድረግ ይኖርባቸዋል አንድን ፋንክሽን ክሬት ስታደርጉ። እሺ አሁን እዚህ ጋር እንደምታዩት አንድ ቀለል ያለ ፕሮግራም ጽፌላችኋለሁ። በዚህኛው ፕሮግራም ምንድነው ማሳያችሁ እንዴት ፋንክሽንን ዲፋይን ማድረግ እንችላለን ወይም እንዴት ፋንክሽን ክሬት ማድረግ እንችላለን የሚለውን እናያለን። በተጨማሪም እንዴት ይሄን ክሬት ያደረግነውን ወይም ዲፋይን ያደረግነውን ፋንክሽን እንዴት ኮል ማድረግ እንችላለን፣ ሌላ ፋንክሽን ውስጥ ሆነን እንዴት ኮል ማድረግ እንችላለን የሚለውን በዚህ አሳያችኋለሁ። እዚህ ጋር እንደምትመለከቱት በዚህኛው ፕሮግራም ውስጥ ሁለት ፋንክሽኖች አሉ። የመጀመሪያው አዲስ እዚህ ጋር ክሬት ያደረግነው ፕሪንት ሄሎ የሚለው ፋንክሽን ነው። ሁለተኛው ደግሞ ጀስት ኢንት ሜን የሚል ሜን ፋንክሽን ነው ማለት ነው። ሶ ባይ ዲፎልት ሁሌም የሲ ፕላስ ፕላስ ፕሮግራም ኤክስኪዩሽኑ የሚጀምረው ከሜን ፋንክሽን ስለሆነ አትሊስት አንድ የሲ ፕላስ ፕላስ ፕሮግራም ውስጥ አንድ ፋንክሽን የግድ ያስፈልገናል። እሱም ሜን ፋንክሽን ነው ማለት ነው። ሶ አሁን እያደረግን ያለነው ምንድነው አዲሽናል ፋንክሽኖችን እንዴት ዲፋይን እናደርጋለን ወይም ክሬት እናደርጋለን የሚለውን ነው የምንመለከተው። እሺ አሁን እዚህ ጋር ክሬት የምናደርገው ፋንክሽን ፕሪንት ሄሎ የሚባል ፋንክሽን ነው። ሶ ይሄኛው ፋንክሽን ምን የሚያደርግልን ነው? ጀስት ፕሪንት ሄሎ ኦር ሄሎ ዩቴክ ቲፕ ፕሪንት የሚያደርግልን ነው ማለት ነው። ሶ ከዚህ በፊት ስንሰራ የነበረው ምንድነው ጀስት አንድ ሜን ፋንክሽን ይኖረናል ፕሮግራማችን ውስጥ ዘን ሁሉንም ነገር እዚሁ ሜን ፋንክሽን ውስጥ ነው የምንጨርሰው። ነገር ግን አሁን የምናደርገው ምንድነው ጀስት ቤዝድ ኦን ዴር ታስክ ፋንክሽኖችን ክሬት እናደርጋለን። ሶ ሞጁላሪቲውን እንጨምራለን ማለት ነው። ሶ የተለያዩ ታስኮች አሉ። ሶ ለእያንዳንዱ ታስኮች ራሱን የቻለ ፋንክሽን ክሬት እያደረግን ለያይተን እናስቀምጣለን። ሞጁላር ነው ስንል ይሄኛውን ነው የምናሳየው ማለት ነው። እሺ አንድን የሲ ፕላስ ፕላስ ፋንክሽን ክሬት ለማድረግ የሚያስፈልገን የመጀመሪያው ነገር ምንድነው ሪተርን ታይፕ ነው። ሶ በዚህኛው ፋንክሽን ውስጥ ሪተርን ታይፑ ቮይድ ነው። ነገር ግን እናንተ እንዳስፈላጊነቱ ኢንቲጀር ታይፕ ሪተርን የምታደርጉ ከሆነ ጀስት ኢንት ትሉታላችሁ፣ ፍሎት ከሆነ ፍሎት ኦር ሎንግ ከሆነ ሎንግ፣ ደብል ከሆነ ደብል እያላችሁ እዚህ ጋር ሪተርን ታይፑን ትጠቅሳላችሁ። ሶ ይሄ ሪተርን ታይፕ የምንለው ይሄ ቦዲ ኤክስኪዩት ተደርጎ መጨረሻ ላይ ኮል ላደረገው ፋንክሽን ምንድነው የሚመልስለት፣ ኢንቲጀር ከሆነ ኢንቲጀር፣ ፍሎት ከሆነ ፍሎት፣ ደብል ከሆነ ደብል እያልን እንጠቅሳለን ማለት ነው። በዚህኛው ቮይድ የምንለው ምንድነው ፋንክሽኑ ምንም ሪተርን የማያደርግ ከሆነ ወይም ሪተርን የማያደርግ ከሆነ ጀስት ምን እንጠቀማለን ቮይድ ታይፕ እንጠቀማለን ማለት ነው። ቮይድ ታይፕን ስንጠቀም ሁለት ኬዞች አሉ። የመጀመሪያው ፋንክሽኑ ምንም አይነት ፓራሜትር ወደ ውስጥ የማያስገባ ከሆነ፣ ሁለተኛው ደግሞ ፋንክሽኑ ሪተርን የማያደርግ ከሆነ ጀስት ታይፑን ቮይድ እንጠቀማለን ማለት ነው። ነገር ግን ከዛ ውጪ ኢንቲጀር እያልን የተለያዩ ታይፖችን መጠቀም እንችላለን። ኔክስት ከሪተርን ታይፑ ቀጥሎ ምን እንጠቀማለን? የፋንክሽኑን ስም እንሰጠዋለን ማለት ነው። አሁን በዚህኛው ፕሮግራም ውስጥ ወይም በዚህኛው ፋንክሽን ውስጥ የተጠቀምነው ፕሪንት ሄሎ የሚል ኔም ነው የተጠቀምነው ማለት ነው። ሶ ይሄኛውን ስም በመጠቀም ነው ኮል የምናደርገው። ለምሳሌ እዚህ ጋር ሜን ፋንክሽን ላይ ኮል አድርገናል። ሶ የተጠቀምነው ምንድነው ስሙን ነው ማለት ነው። ሶ ክሬት ለምናደርገው ፋንክሽን ቫሊድ የሆነ አይደንቲፋየር በመጠቀም ጀስት ኔም እንሰጣለን። ኔክስት ከኔሙ ቀጥሎ ብራኬት አለ። እዚህ ብራኬት ውስጥ ምንድነው የምናደርገው? አሁን እዚህ ጋር የምናየው ምንድነው ጀስት ኢምፒቲ ነው። ኢምፒቲ ነው ማለት ምንም አይነት ፓራሜትር ወደዚህ አያስገባም ማለት ነው። ነገር ግን እኛ አዲሽናል ለምሳሌ የሁለት ቁጥሮችን ድምር የምንሰራ ከሆነ እዚህ ጋር ፓራሜትሮችን እንጠቅሳለን። ይሄ ማለት ኮል ሲደረግ የሚላኩ ቫልዩዎች ካሉ በዚህ ጋር
ወደዚህ ቦዲ ይገባና ፕሮሰስ ይደረጋል ማለት ነው። ለምሳሌ ይሄኛው ፋንክሽናችን ሁለት ቁጥሮችን የሚደምር ከሆነ እዚች ጋር int a, int b ብለን ሁለቱም ፓራሜትሮች እንጠቅሳቸዋለን ማለት ነው። ይሄ ማለት እነዚህን ፓራሜትሮች ከሌላ ቦታ ተቀብሎ እዚህ ውስጥ ይገቡና እነሱ ፕሮሰስ ይደረጋሉ ማለት ነው። ኔክስት ደግሞ እዚህ ጋር እንደምታዩት ከርሊ ብራኬት አለ። ከርሊ ብራኬት የምንጠቀመው ለምንድን ነው? የፋንክሽኑን ስኮፕ ሊሚት ለማድረግ ወይም ፋንክሽናችን እዚች ጋር ይጀምራል ኔክስት እዚህ ጋር ያልቃል ማለት ነው። ስኮፕ አለው። ሶ አንድ ፋንክሽን ሁሌም ስኮፕ አለው። እዚህ ሜን ፋንክሽንም ጋር ከመጣችሁ እዚህ ጋር ሜን ከብራኬቱ ቀጥሎ ጀስት ስኮፓችን የሚጀምረው እዚህ ጋር ነው የሚያልቀው እዚህ ጋር ነው ማለት ነው። ስለዚህ የዚህኛውን ፋንክሽን ቦዲ እዚህ ስኮፕ ውስጥ እናስቀምጣለን ወይም ብሎክ እንለዋለን በሌላ ኤክስፕሬሽን ይሄኛውን ብሎክ እንለዋለን። ሶ ብሎኩ ምንድነው የሚይዝልን? ይሄ ፋንክሽን አሁን ፕሪንት ሄሎ የሚባለው ፋንክሽን ምን ኤክስኪዩት እንዲያደርግልን ነው የምንፈልገው ወይም ምን አይነት ኦፕሬሽኖችን እንዲሰራልን ነው የምንፈልገው እዚህ ቦዲ ውስጥ እናስቀምጣለን ማለት ነው። የመጨረሻው ደግሞ ምንድነው በዚህ ውስጥ የምናየው ጀስት ስቴትመንት ነው። ሁሌም እዚህ ስኮፕ ውስጥ ወይም ብሎክ ውስጥ ወይም የዚህ ፋንክሽን ቦዲ ውስጥ ስቴትመንቶች ይቀመጣሉ። አሁን በዚህኛው ኬስ ጀስት እኔ አንድ ስቴትመንትን ያስቀመጥኩት እሱም ሲያውት ብሎ ሄሎ ዩቴክ ቲፕ የሚል አውትፑት ፕሪንት የሚያደርግልኝን ጀስት አንድ ሲንግል ስቴትመንት ብቻ ነው የተጠቀምኩት። ነገር ግን እናንተ እንደምትፈልጉት መጠን እዚህ ውስጥ መጨመር ትችላላችሁ ማለት ነው። ሶ በዚህ መልኩ ፋንክሽንን ዲፋይን ማድረግ ወይም ክሬት ማድረግ እንችላለን። ሁለተኛው ነገር ደግሞ ምንድነው እንዴት ይሄን ክሬት ያደረግነውን ወይም ዲፋይን ያደረግነውን ፋንክሽን እንዴት ኮል ማድረግ እንችላለን። አሁን እዚህ ፕሮግራም ውስጥ ኤኒዌር ፋንክሽኖችን ኮል ማድረግ እንችላለን። ነገር ግን አሁን እዚህ ጋር ሜን ፋንክሽን ላይ ላሳያችሁ። ሜን ፋንክሽንን በነገራችን ላይ ተመሳሳይ ነው ስትራክቸሩ። አሁን እዚህ ጋር ቮይድ ነው ሪተርን ታይፑ፣ በዚህኛው ኬዝ ግን ኢንት ነው። ኢንት ማለት መጨረሻ ላይ ሪተርን የሚያደርግልን ኢንቲጀር ነው ማለት ነው። ሌላኛው ደግሞ የዚህ ሜን ፋንክሽናችን ስሙ ምንድነው? ሜን የሚል ነው። ይሄ ሪዘርቭ የተደረገ ነው። እዚህ ጋር መጠቀም አንችልም። ጀስት ቫሊድ አይደለም ማለት ነው። ሜንን እዚህ ጋር አምጥተን ብንጠቀም ሮንግ ነው። ጀስት በአንድ ፕሮግራም ውስጥ አንድ ሜን ፋንክሽን ነው የሚኖረን፣ ኤክስኪዩሽኑ ደግሞ ከዛ ነው የሚጀምረው ማለት ነው። ሌላኛው ምንድነው ደግሞ እዚህ ጋር ፓራሜትሮች የሉም። ይሄ ማለት ምንም የሚቀበለው ነገር የለም ማለት ነው። ጀስት ውስጥ ያለውን ስቴትመንት ብቻ ኤክስኪዩት ያደርጋል። የዚህኛው ስኮፓችን ደግሞ እዚሁ ጋር ይጀምራል ኔክስት እዚህ ጋር ያልቃል ማለት ነው። ሶ ይሄ ቦዲው ነው የሜን ፋንክሽን ቦዲ እዚህ ብሎክ ስር ያሉ ስቴትመንቶች ናቸው ማለት ነው። ሌላኛው ጀስት ኮመንት ላይን አለ። ኮመንት ያው በኤክስኪዩሽን ጊዜ ስኪፕ ነው የሚደረገው። ልክ ይሄንን ፕሮግራም ራን በምናደርግ ጊዜ ምንድነው የሚሆነው? ኤክስኪዩሽኑ ከምን ይጀምራል? ከሜን ፋንክሽን ይጀምራል። አሁን እዚህ ጋር እኛ ዩዘር ዲፋይን ያደረገው ፋንክሽን አለ። ይሄ ደግሞ ጀስት ስትራክቸሩ ላይ የተካተተ ሜን ፋንክሽን አለ። ሶ ኤክስኪዩሽኑ ሁሌም ከሜን ፋንክሽን ይጀምራል። እዚህ ጋር ኮመንት ላይን አለ። እሱ ስኪፕ ይደረግና ኔክስት ፕሪንት ሄሎ ብሎ ብራኬት ውስጥ ኔክስት ሴሚኮለን። ይሄ ምንድነው? አንድን ፋንክሽን ኮል የምናደርግበት መንገድ ነው ማለት ነው። ስለዚህ ቅድም እንደነገርኳችሁ ፋንክሽንን ኮል ማድረግ ከፈለግን አስቀድመን የፋንክሽኑን ስም እንጠራለን። ፕሪንት ሄሎ ይሄኛው ፋንክሽን ነው ማለት ነው። ልክ እሱን ከጠራን በኋላ ምን እናደርጋለን? ብራኬት እንከፍትና እንዘጋለን ማለት ነው። ሶ ይሄ ምንድነው? ፋንክሽን ኮል ተደረገ ወይም እዚህ ሜን ፋንክሽን ውስጥ ሆናችሁ ይሄኛውን ፋንክሽን እየጠራችሁት ነው ማለት ነው። ሶ ዲዩሪንግ ኤ ፋንክሽን ኮል ምን ሀፕን ያደርጋል? ሜን ፋንክሽን ኮንትሮሉን ሉዝ ያደርጋል። ኮንትሮል ሉዝ ያደርጋል ማለት ሁሌም ኤክስኪዩሽኑ ከዚህ ነው የሚጀምረው ብያችኋለሁ። ኤክስኪዩሽኑ እዚህ እየተካሄደ ልክ ፋንክሽን ኮል ሲደረግ ከሜን ፋንክሽን ይወጣና ኤክስኪዩሽኑ ወደዚህ ይመጣል ማለት ነው። ልክ እዚህ ጋር አሁን ፕሪንት ሄሎ ብለን ኮል አደረግን ኢሚዲየትሊ ኤክስኪዩሽኑ ከሜን ፋንክሽን ይወጣና ወደዚህ ጋር ይመጣል። እዚህ ጋር ይመጣና ጀስት ታይፑ ቮይድ ነው ፕሪንት ሄሎ ዘን ይሄን ሁሉ ቼክ ያደርግና ሲአውት ሄሎ እዩ ቴክ ቲፕስ የሚለውን አውትፑት ፕሪንት ካደረገ በኋላ እዚህ ጋር ብሎክ አለ። ልክ የዚህኛው ፋንክሽን ቦዲ ሙሉ በሙሉ ኤክስኪዩት ከተደረገ በኋላ እሱን ልክ እንደጨረሰ ወይም ልክ ስኮፓችን ሲዘጋ ተመልሶ ወዴት ይመጣል ማለት ነው? ወደ ሜን ፋንክሽን ኤክስኪዩሽኑ ይቀጥላል። ሶ ልክ ፕሪንት ሄሎ አለቀ ኔክስት ሪተርን 0። ይሄ ማለት ኤግዚት አድርግልኝ ኤክስኪዩሽኔን ጨርሻለሁ እያልነው ነው ማለት ነው። ሶ እንዲህ ስለዚህ በእንደዚህ አይነት መልኩ አንድ ፋንክሽን ኮል እየተደረገ ፕሮሰስ ይደረጋል። አሁን ይሄን ፕሮግራም ራን ላድርግና ላሳያችሁ። እዚህ ጋር እንደምታዩት ሄሎ እዩ ቴክ ቲፕስ የሚል አውትፑት ሰጠን። ኔክስት ኮድ ኤክስኪዩሽን ሰክሰስፉል። ሶ ይሄን ሰመራይዝ ታደርግላችሁ ኤክስኪዩሽኑ ከዚህ ጋር ይጀምራል። ልክ ይሄ ኤክስኪዩት ሲደረግ ጀስት ፈርስት ስቴትመንት ምንድነው? ፕሪንት ሄሎ እዚህ ጋር ኮል አደረግን። ኮል ስናደርግ ሜን ፋንክሽን ኮንትሮሉን ሉዝ ያደርግና ወደዚህኛው ፋንክሽን ይመጣል ማለት ነው። ሶ ወደ ተጠራበት ፋንክሽን ከሄደ በኋላ እዛ ውስጥ ያሉ
ስቴትመንቶች ኤክስኪዩት ይደረጋሉ። ሲአውት ሄሎ እዩ ቴክ ቲፕስ የሚለው እዚህ ጋር ፕሪንት ይሆናል። ልክ ይሄ ፕሪንት ከሆነ በኋላ ሌላ ስቴትመንት ስለሌለ ሰሚኮለን ዘጋን፣ ብሎኩ እዚህ ጋር አለቀ። ይሄ ማለት ፕሪንት ሄሎ እዚህ ጋር ስቴትመንቱ ኤክስኪዩት ተደርጎ እዚህ ጋር ያልቃል የሚለውን ለኮምፓይለራችን እያሳየነው ነው። ልክ እዚህ ጋር ከደረሰ በኋላ ኤክስኪዩሽኑ ተመልሶ እዚህ ጋር ሰሚኮለን ከዘጋ በኋላ ጀስት ሪተርን 0 የሚለው ስቴትመንት ኤክስኪዩት ይደረጋል። ስለዚህ ሜይን ፋንክሽኑ ስንት ስቴትመንቶች አሉ? ሁለት ስቴትመንቶች አሉ። የመጀመሪያው ፕሪንት ሄሎ ኮል ያደረግነው ነው። ሁለተኛው ደግሞ ሪተርን 0 የሚለው ስቴትመንት ነው። ነገር ግን ፕሪንት ሄሎ ውስጥ ደግሞ ስንት ስቴትመንት አለ? ጀስት ኦንሊ ዋን ስቴትመንት አለ። እሱም ሲአውት ሄሎ እዩ ቴክ ቲፕስ የሚለው ስቴትመንት ነው ማለት ነው። ስለዚህ በዚህ መልኩ ፋንክሽንን መጠቀም እንችላለን። እሺ አሁን ደግሞ ሳም የሚባል ፋንክሽንን በመጠቀም ሁለት ቁጥሮችን ደምሮ ወደ ሜን ፋንክሽን ሪተርን የሚያደርግ ፕሮግራም ጽፌላችኋለሁ። ይሄንንም አንድ በአንድ ላሳያችሁ። አሁን እዚህ ጋር የጻፍኩላችሁ ፕሮግራም ሁለት ፋንክሽኖች አሉት። የመጀመሪያው ሜን ፋንክሽን ነው። ሁለተኛው ደግሞ ሳም የሚባል አዲስ ክሬት የተደረገ ፋንክሽን ነው። ሜን ፋንክሽን ጀስት የግዴታ መጠቀም አለብን አንድን የሲ++ ፕሮግራም ምንጽፍ ከሆነ ማለት ነው። ሶ ኤክስኪዩሽኑ ከዚህ ስለሚጀምር ይሄ ሜን ፋንክሽን የግድ ያስፈልገናል። ነገር ግን አሁን እዚህ ጋር የሳም ወይም የሁለት ቁጥሮችን ድምር የሚሰራልን አንድ አዲሽናል ሳም የሚባል ፋንክሽን እኛ ክሬት አድርገናል። ይሄ ማለት ዩዘር ዲፋይንድ የሆነ ፋንክሽን ነው ማለት ነው። እዚህ ጋር ሪተርን ታይፑ ኢንት ነው ማለት ሪተርን የሚያደርግልን መጨረሻ ላይ ፋንክሽን ሲያልቅ ሪተርን የሚያደርግልን ኢንቲጀር ታይፕ ነው እያልነው ነው። ሁለተኛ ደግሞ ፋንክሽን ኔም ነው። ፋንክሽን ኔም እዚህ ጋር ሳም የሚል ነው እኛ የተጠቀምነው ቫሊድ አይደንቲፋየር። እናንተ የምትፈልጉትን ጀስት እዚህ ጋር ሞዲፋይ አድርጋችሁ መጠቀም ትችላላችሁ እና ይሄንን የፋንክሽን ኔም በመጠቀም ኮል ማድረግ ትችላላችሁ። አሁን ከሌላ ቦታ አሁን እዚህ ሜን ፋንክሽን ላይ ኮል አደረግን፣ ማንን ተጠቀምን? የፋንክሽኑን ስም ተጠቀምን ማለት ነው። እዚህ ጋር ጠራ ነው። ስለዚህ ኤክስኪዩሽን ወደዚህ ይመጣል። ሌላኛው ሶስተኛው ደግሞ ምንድነው? እዚህ ብራኬት ውስጥ ሁለት ፓራሜትሮች ወይም አርጉመንቶች አሉ። እነዚህ ፓራሜትሮች ምንድናቸው? ኮል ሲደረግ ቫልዩ የሚላከው ለምሳሌ እዚህ ጋር ሳም ብለን ኤቢ ብለናል። ይሄ ማለት ኤ እና ቢ ቫልዩያቸው ያለው ሌላ ቦታ ነው ያለው ወይም ሜን ፋንክሽን ውስጥ ያለው። ነገር ግን እዚህ ጋር ኮል ስናደርግ አት ዘ ሴም ታይም የኤ እና የቢን ቫልዩ ኮል ወዳደረግነው ፋንክሽን እንልካለን ማለት ነው። ስለዚህ ስንልክ እዚህ ጋር የኤ እዚች ጋር ትመጣለች፣ የቢ ደግሞ እዚህ ጋር ይመጣል። ሁለቱ ቫልዩዎች ወደዚህ ፋንክሽን ቦዲ ውስጥ ይገባሉ ማለት ነው። ይገቡና እነዚህን ሁለት ቁጥሮች በመጠቀም ኦፕሬሽኑ ይሰራል። ከተሰራ በኋላ ሪዛልቱ ሪተርን ይደረጋል። ስለዚህ እዚህ ጋር እንደነገርኳችሁ ኢምፒቲ ሊሆን ይችላል ይሄ ብራኬት፣ ኦር አንድ ፓራሜትር ብቻ ሊሆን ይችላል፣ ኦር እንደዚህ ማለት ነው። እንደዚህ ብቻ ሊሆን ይችላል። ኦር ደግሞ 3 4 5 ብዙ ፓራሜትር ሊኖር ይችላል። ጀስት በኮማ እየለየን ታይፑንና ስሙን እየጠቀስን ማስቀመጥ እንችላለን። ሌላኛው ደግሞ ምንድነው? እዚህ ጋር ስኮፕ አለ። ስኮፕ ማለት ይሄ ሳም የሚባለው ፋንክሽን የቱ ጋር ጀምሮ የቱ ጋር ያበቃል የሚለውን የምንመለከትበት ነው ማለት ነው። እዚህ ጋር ጀመረ፣ ኔክስት እዚህ ጋር አለቀ። ከዛ በኋላ ውስጥ ምን እናደርጋለን? ስቴትመንቶች ይቀመጣሉ። ወይም ይሄ ፋንክሽን ኮል ሲደረግ ወይም ሲጠራ ኤክስኪዩት የሚደረጉ ስቴትመንቶችን ከውስጥ እናስቀምጣለን ማለት ነው። ስለዚህ እዚህ ጋር እንደምታዩት ሳም የሚባለው ፋንክሽን ውስጥ ስንት ስቴትመንት አለ? 1 2 3 ነው። ሶስቱ ስቴትመንት የመጀመሪያው ስቴትመንት ምንድነው? ሲ የምትባል ቫሪያብል ዲክሌር ተደርጋለች። ሁለተኛ ደግሞ የሲ ቫልዩ ዳይናሚካሊ አሳይን ይደረጋል። ወይም የሲ ቫልዩ ኮንስታንት አይደለም፣ ነገር ግን ኤ እና ቢ ላይ ዲፔንድ ይሆናል። ስለዚህ እዚህ ጋር ሲ ኢኒሻላይዝ የምትደረግበት ቦታ ነው። ወይም ኦፕሬሽኑ የሚሰራው የድምር ኦፕሬሽን የሚሰራው እዚህኛው ስቴትመንት ላይ ነው። ሶስተኛውና የመጨረሻው ደግሞ ምንድነው? እዚህ ጋር የኤ እና የቢ ቫልዩ ተደምሮ ለሲ ይሰጣል። ዘን ሪተርን ሲን ላክልኝ ወይም ኮል ወዳደረገው ፋንክሽን መልሰ ላክልኝ እያልነው ነው ማለት ነው። ስለዚህ እዚህ ጋር 3 ስቴትመንቶች አሉ። አሁን ይሄኛውን ፕሮግራም ራን ላድርግና ከሜን ፋንክሽን ጀምረን እንዴት ኦፕሬት እንደሚያደርግ እንመልከት። እዚህ ጋር እንደምታዩት print the sum of a and b ከዛ በኋላ አዲስ ላይን ላይ the sum of a and b is 8 ይላል። ይሄኛው ፕሮግራም እንዴት ኦፕሬት እንደሚያደርግ ከሜን ፋንክሽን ጀምረን እንመልከት። አሁን እዚህ ጋር እንደምታዩት ከዚህ በፊትም ሁሌም እንደምነግራችሁ ኤክስኪዩሽን የሚጀምረው ከሜን ፋንክሽን ነው። ልክ ይሄን ፕሮግራም ራን ስንል ኤክስኪዩሽኑ ከዚህ ጋር ነው መጥቶ የሚጀምረው ማለት ነው። እዚህ ጋር int main ይሄኛውም ጀስት ፕሪዲፋይን የሆነ ፋንክሽን ነው። ታይፑ ኢንቲጀር ነው። ሪተርን ታይፑ ኔሙ ደግሞ ሜን ነው። ጀስት ምንም ፓራሜትር ወደ ውስጥ አያስገባም። ከዛ በኋላ ስኮፓችን እዚህ ጋር ጀምሮ እዚህ ጋር ያበቃል። እዚህ ውስጥ ስንት ስቴትመንቶች አሉ? እዚህ ስኮፕ ስር ወይም እዚህ ቦዲ ስር ስንት ስቴትመንት አለ? 1 ይሄኛው 2 ይሄ ኮመንትን ጀስት ስኪፕ አድርጉት
3 4 5 ስቴትመንቶች አሉ ማለት ነው። እነዚህ 5 ስቴትመንቶች የራሳቸው የሆነ ኦፕሬሽን አላቸው። ኔክስት ኤክስኪዩሽኑ ይመጣና int a = 5 ኢኒሻላይዝ ተደረገ። a የምትባለው ቫሪያብል 5 ቫልዩ ተሰጣት። ሁለተኛ ደግሞ b የሚባለው ቫሪያብል 3 ቫልዩ ተሰጠው። ኔክስት ሪዛልት የሚባል ቫሪያብል ደግሞ ዲክሌር ተደረገ። ይሄ ማለት የሁለቱ ወይም ፋንክሽኑ ሪተርን የሚያደርገውን ቫልዩ ስቶር የምናደርግበት ቦታ ነው ማለት ነው። ሁለተኛው ላይን ላይ ምንድነው ሲአውት print the sum of a and b ኔክስት end ይላል። ሶ ልክ ኤክስኪዩሽኑ እዚች ጋር ይመጣና እዚች ጋር ሲደርስ print the sum of a and b የሚለውን print እዚህ ጋር ያደርግልናል። አዲስ ላይን ላይ ይወርዳል። አሁን ኤንድል ስላልነው አዲስ ላይን ላይ ይወርድና ይሄ ኮመንት ላይን ይዘለላል። ኔክስት ሪዛልት ኢኳልስ ቱ ሳም ብራኬት ውስጥ a b ሴሚኮለን። ይሄ ሌላኛው ስቴትመንት ነው። አሁን እዚህ ጋር እንደምትመለከቱት እዚኛው ላይን ላይ ወይም እዚኛው ስቴትመንት ላይ ሶስት የተለያዩ ስራዎች ተሰርተዋል። የመጀመሪያው ስራ ምንድነው? ሳም የሚባል ፋንክሽን ኮል ተደርጓል። ሳም የምንለው ፋንክሽን እዚህ ጋር ነው ያለው። ስኮፑ እዚህ ጀምሮ እዚህ ጋር ያበቃል። ልክ እዚህ ጋር ኮል ስናደርግ ከሜን ፋንክሽኑ ኤክስኪዩሽን ኮንትሮሉን ሉዝ አድርጎ ወደዚህ ጋር ይመጣል ማለት ነው። ወይም እዚህ ጋር ኤክስኪዩት መደረጉን ያቆምና ወደዚህ ጋር ይመጣል። አሁን እዚኛው ላይን ላይ ወይም እዚኛው ስቴትመንት ላይ ሶስት የተለያዩ ስራዎች ተሰርተዋል። የመጀመሪያው ፋንክሽን ኮል ተደርጓል። ፋንክሽን ኮል ተደርጓል ማለት ሳም የሚባል ወይም እዚህ ጋር ክሬት ያደረግነውን ፋንክሽን ምን አድርገነዋል? እዚህ ጋር ጠርተነዋል ማለት ነው። ሳም ብለን ጠርተነዋል። ይሄኛውን ፋንክሽን ጠርተነዋል። ሶ ልክ ፋንክሽን ኮል ሲደረግ ኮንትሮሉ ምን ይሆናል? ከሜን ፋንክሽን ሉዝ ይሆናል ማለት ነው። ይሄ ማለት ኤክስኪዩሽኑ ከሜን ፋንክሽን ወጥቶ ወደ ተጠራው ፋንክሽን ይሄዳል ማለታችን ነው። ሁለተኛው የተሰራው ስራ ምንድነው ደግሞ at the same time ፋንክሽኑ ኮል ስናደርገው ቫልዩዎችን ወደዛ ልከናል ማለታችን ነው። እዚህ ጋር አሁን a እና b የሚባሉ ቫሪያብሎችን ወይም ቫልዩዎችን ወደዛ ፋንክሽን እንልካለን ማለት ነው። ስለዚህ እዚህ ጋር ሳም ተጠራ። ሶ at the same time ሳም ሲጠራ a እና b የሚባሉ ቫሪያብሎች የያዙትን ቫልዩ ይይዘው ወደዚህኛው ወደ ተጠራው ፋንክሽን ይሄዳሉ ማለት ነው። ሶ እዚህ ጋር የa ቫልዩ ስንት ነው? 5 ነው። የb ቫልዩ ደግሞ 3 ነው። ሶ ሁለቱ ቫልዩዎች ወደዚህ ይሄዳሉ ማለት ነው። ሶ የa እዚህ ጋር ትመጣለች፣ የb ደግሞ እዚህ ጋር ይመጣል። ሶ ወደዚህ ፋንክሽን ይገባል። ሶስተኛው እዚህኛው ስቴትመንት ላይ ወይም እዚህኛው መስመር ላይ የተካሄደው ስራ ምንድነው? ከዛ ሪተርን የሚደረገው ወይም እነዚህ ሁለቱ ቁጥሮች ኮል በሚደረግ ጊዜ እነዚህ የተላኩት ሁለቱ ቁጥሮች ላይ ኦፕሬሽን ይሰራል። ላይክ a እና b ይደመርና ለc ይሰጣል። c አሁን ይሄ ፋንክሽን መጨረሻ ላይ ሪተርን የሚያደርገው ማንን ነው? ሲን ነው which is integer type ነው። ሶ ሪተርን የተደረገው ቫልዩ ይመጣና ማን ጋር ይቀመጣል ማለት ነው? ሪዛልት ጋር ይቀመጣል ማለት ነው። ስለዚህ ለዛ ነው እዚህ ጋር ሪዛልት ኢኳልስ ቱ ሳም a b። ይሄ ማለት ሳም የሚባለው ፋንክሽን እነዚህን a እና b ተጠቅሞ ኦፕሬሽኑን ሰርቶ መጨረሻ ላይ ሪተርን የሚያደርገውን ቫልዩ ለማን ስጠው እያልን ነው? ለሪዛልት ስጥ እያልን ነው ማለት ነው። ኔክስት ልክ ኤክስኪዩሽኑ እዛ ሄዶ አሁን የa እና የb ቫልዩ ስንት ነው? 5 እና 3 a 5 b 3 እዚህ ጋር ይመጣሉ። c = 5 + 3 ይሆናል። ሶ 5 + 3 8 ሪተርን c ስንት ነው? 8 ነው። ሶ 8ን መልስልኝ። 8 ምንድነው? ኢንቲጀር ታይፕ ነው ማለት ነው። ሶ ይሄንን ቁጥር ወይም የመጣውን ሪዛልት መልሰ ወደ ጠራው ፋንክሽን ላክልኝ እያለ ነው። ሶ የጠራው ፋንክሽን ሜን ነው። ሶ ይሄን የሲን ቫልዩ መልሶ ወደዚህ ጋር ይመጣና ሪዛልት ኢኳልስ ቱ c ይሆናል ማለት ነው። እዚህ ጋር ኮሜንት ላይ ላኖርላችሁ። እዚህ ጋር ሪዛልት ኢኳልስ ቱ c ዘን c ደግሞ ስንት ነው? አሁን በዚህኛው ኦፕሬሽን ጀስት 8 ነው ማለት ነው። ሶ 8 ለማን ይሰጣል? ለሪዛልት ይሰጣል። ኔክስት ይሄኛው ስቴትመንት ኤክስኪዩት ይደረጋል። c out the sum of a and b is the sum of a and b is ኮለን ይወጣና ሪዛልታችን አሁን ስንት ነው? እዚህ ጋር 8 ነው ማለት ነው። ሶ እዚህ ጋር እንደምታዩት 8 ይወጣል። ኔክስት የመጨረሻው ሜን ፋንክሽን ውስጥ ያለው ስቴትመንት ምንድነው? ሪተርን 0። ሪተርን 0 ማለት ጀስት ኤክስኪዩሽኑ አልቋል ዝጋልኝ እያልነው ነው ማለት ነው። ኮድ ኤክስኪዩሽን ሰክሰስፉል ብሎ በዚህ መልኩ ይጨርሳል። እሺ አሁን ደግሞ እዚሁ ላይ ሆነን ሶስት ቫሪያብሎችን ወይም ሶስት ቁጥሮችን የሚደምርልን ፋንክሽን ክሬት ማድረግ ከፈለግን እዚሁ ላይ ሞዲፋይ እያደረግን እንመልከት። አሁን ፋንክሽናችን ሶስት ቁጥሮችን የሚደምርልን ከሆነ ጀስት እዚህ ጋር ሶስት ፓራሜትር እናደርጋለን ማለት ነው። የመጀመሪያው a አለ b አለ። ሶ አዲሽናል እዚህ ጋር ሶስተኛ እንጨምራለን። ታይፑን እንጠቅሳለን int። ኔክስት ቫሪያብል ኔሙ ምንድነው? ለምሳሌ x ቢሆን x ታደርጋላችሁ ማለት ነው። ሶ እዚህ ጋር ትመጡና ደግሞ c = a + b + c። በዚህኛው ኬስ ጀስት x ስላልን +x ልበለው +x። ይሄ ማለት
ሳም የሚባለው ፋንክሽን 3 ቫሪያብሎችን ይደምርልናል ማለት ነው። ኔክስት ደግሞ እዚህ ጋር ስንመጣ ሜን ፋንክሽን ላይ አሁን ኮል ስናደርግ የላክነው ሁለት ቁጥሮች ነው። አንደኛው ቁጥር አልተላከም። ሶ እዚህ ጋር አዲሽናል እንጨምራለን። ላይክ ኤክስ ልበለውና ኤክስ ኢኳልስ ቱ 2 ቢሆን ኮማ ላድርግና እዚህ ጋር ኮል ሳደርግ ቅድም እንደነገርኳችሁ ይሄ ፋንክሽን ኮል ሲደረግ 3 ኦፕሬሽኖች ወይም 3 ስራዎች ይሰራሉ። የመጀመሪያው ፋንክሽኑ ኮል ሲደረግ ከዚህ ኮንትሮሉ ሉዝ ይደረግና ወደዚህ ይመጣል ብለናል። ሁለተኛ ደግሞ ቫልዩዎቹ ፓስ ይደረጋል ወይም ከዚህ ከሜን ፋንክሽን የኤ የቢ ቫልዩ ወደዛ ይላካል ማለት ነው። አሁን በዚህኛው ኬዝ እኛ 3 ቁጥሮችን የሚደምር ፕሮግራም መጻፍ ስለፈለግን ጀስት እዚህ ጋር ኮማ እናደርግና ኤክስ አድርገን እቺኛውን ቫልዩ እንጨምራለን ማለት ነው። ስለዚህ ይሄ ፋንክሽን ኮል ሲደረግ እነዚህ 3ቱ ቫልዩዎች ወዴት ይላካሉ? ሳም ወደሚባለው ፋንክሽን ይላካሉ ማለት ነው። ኔክስት እነዚህ 3ቱን ቫልዩዎች በመጠቀም ኦፕሬሽኑ ይሰራና መጨረሻ ላይ የሚመጣልንን ሪዛልት ሪተርን ሲያደርግ ይመጣና ለማን ይሰጣል? ቫልዩ ለሪዛልት ይሰጣል ማለት ነው። ስለዚህ the sum of ab and x is ብዬ ልጨምር እዚህ ጋር ይሄኛውንም just modify አድርገው ab and x አሁን ይሄኛውን ፕሮግራም ራን ባደርገው ሪዛልታችን ስንት ይሆናል? 10 ይሆናል ማለት ነው። እዚህ ጋር እንደምታዩት print the sum of ab and x the sum of ab and x is 10 ይላል ማለት ነው። ስለዚህ ሁሌም ኤክስኪዩሽኑ ከዚህ ይጀምራል። ልክ የኛውን ስቴትመንት ኮል ስናደርግ ኮንትሮሉ ሉዝ ይደረግና ኤክስኪዩሽኑ ወደዚህ ይመጣል። ወደዚህ ሲመጣ ግን እነዚህ 3ቱን ቫልዩዎች ይዞ ነው የሚሄደው ማለት ነው። 3ቱን a b c ወይም 5 3 እና 2ን ይዞ ወደዚህ ይመጣል። ኔክስት እነዚህ 3ቱን ይደምራቸዋል። a 5 ነው፣ b 3 ነው፣ x 2 ነው። 3ቱን ስንደምር 10 ይሆናል። ሶ ሪተርን c ስንት ነው? 10 ነው። ሶ 10 ኢንቲጀር ታይፕ ነው። ወደዚህ መልሶ ይልክልናል ማለት ነው። ሲላክ ደግሞ የት ነው የሚቀመጠው? ሪዛልት ውስጥ ይቀመጣል። then the sum of a b and x is result which is 10 ፕሪንት ይሆናል ማለት ነው። ይሄንን ደግሞ በሌላ መልኩም ማስቀመጥ ትችላላችሁ። ጀስት አሁን እንደዚህ ቫሪያብል ማታስቀምጡ ከሆነ ጀስት እዚህ ጋር የa ቫልዩ ስንት ነው? 5 የb ቫልዩ ስንት ነው? 3 የx ቫልዩ ስንት ነው? 2 እንደዚህ አስቀምጣችሁ ጀስት የኛውንም ማጥፋት እና እንደዚህ መጠቀም ትችላላችሁ። ጀስት ተመሳሳይ ሪዛልት ነው የምታገኙት። እንደዚህም አድርጋችሁ መጠቀም ትችላላችሁ። ሶ ባይ ዲፎልት ኮምፓይለራችን ያውቋል። አሁን 5 ጀስት ኢንቲጀር ታይፕ ስለሆነ ለኤ ይሰጣል። የመጀመሪያውን ፓራሜትር ፓራላሊ ይሰጣል። 3ን ደግሞ ለቢ ይሰጣል። 2ን ደግሞ ለኤክስ ይሰጣል። እንዲህ እያደረገ እነዚህን ቁጥሮች ወደዚህ ፓስ ያደርጋል ማለት ነው። እሺ አሁን ደግሞ እዚሁ ላይ ሆነን እስቲ ከዩዘር ሁለት ቁጥሮችን ተቀብለን ማብዛት ወይም መልቲፕሊኬሽን ኦፕሬሽን የሚሰራ ፕሮግራም እንስራ። ጀስት ፋንክሽኑን መልቲፕሊኬሽን ስለሆነ መልት ብዬ እዚህ ጋር ልቀይረው። እዚች ጋር ሳምትለውን መልት ብዬ ልቀይር። መልቲፕሊኬሽን ኔክስት ሁለት ቁጥሮችን ኤክስ እና ዋይን የሚያበዛ ፕሮግራም ላድርገው። እዚች ጋር ዋይ ይሄን ላጥፋው። ሶ መልቲፕሊኬሽን ጊዜ ጀስት ይሄኛውን ሳይን ኦፕሬተሩን መቀየር ይኖርብናል። ኤክስ ለመልቲፕሊኬሽን ስታር እንጠቀማለን። ኔክስት ዋይ ሲ የመልቲፕሊኬሽኑ ሪዛልት ሴቭ የሚደረግበት ነው። ኔክስት ከዩዘር የምንቀበል ከሆነ ፕሊስ ኢንተር ኤክስ ኤንድ ዋይ ኦር ኤ ኤንድ ቢ ልበለውና እዚህ ጋር ላስቀምጥ። ፕሊስ ኢንተር ኤ ኤንድ ቢ ኤ እና ቢን ወይም ሁለቱን ፓራሜትር አስገባልኝ ብለናል። ሶ ሲን እንደዚህ እናድርግና ኤ ቢ እንደዚህ አድርጌ ላስቀምጥ። ሶ እዚህ ጋር አሁን ስለተጠቀምኩ የግድ ምን መደረግ አለበት? ዲክሌር መደረግ አለበት ማለት ነው። ሶ እዚህ ጋር በኮማ ላድርግና ኤ ኮማ ቢ እንደዚህ አድርጌ ላስቀምጥ። ኔክስት ኮል ሲደረግ አሁን እዚህ ጋር ሳም ነው ኮል የተደረገው። እዚህ ጋር እኛ ስለቀየር ነው መልት ስላልነው ጀስት ይሄኛውን መቀየር ይኖርብናል። መልት እንደዚህ እናድርግና ሁለቱን ቫሪያብሎች ወይም ሁለቱን ቫልዩዎች ከዩዘር የምንቀበላቸው ኤ እና ቢን ወደዛ እንልካለን ማለት ነው። ሶ ኤ እና ቢ ኤ ኮማ ቢ እንደዚህ አድርገን እናስቀምጥና
the melt or the product of the product of A and B is result። አሁን ፕሮግራማችን አለቀ ማለት ነው። ሶ ይሄኛውን ፕሮግራም ራን ባደርግ አስቀድሞ ፕሊስ ኢንተር ኤ ኤንድ ቢ ይላል። ሶ ለምሳሌ ዩዘሩ ስሪን እዚህ ጋር ዩዘሩ ስሪን አስገባ። ኔክስት አሁንም ጠየቀው ቱን አስገባ። ሶ the product of a and b is 6 ይሄን ኦፕሬሽን ሰራልኝ ማለት ነው። ይሄን አሁን ላይን ቱ ላይን ስንመለከት ኤክስኪዩሽናችን ከሜን ይጀምራል። ኢንት ሪዛልት ኮማ ኤ ኮማ ቢ እነዚህ ኤ እና ቢ ዩዘሩ የሚያስገባቸው ቫልዩ ስቶር የሚደረግባቸው ቫሪያብሎች ናቸው። ሪዛልት ደግሞ ኮል የተደረገው ፋንክሽን ወደ ሜን ፋንክሽን ሪተርን ሲያደርግ ወይም ቫልዩን ሪተርን ሲያደርግ ስቶር የሚደረግበት ቫሪያብል ነው ማለት ነው። ኔክስት ሲአውት ፕሊስ ኢንተር ኤ ኤንድ ቢ ይሄኛው ፕሪንት ሆነልን፣ ይሄ ኤክስኪዩት ተደረገ። ከዛ ቀጥሎ ሲኢን ኤ ኤንድ ቢ ዩዘሩን ኤ እና ቢን እንዲያስገባ ጠየቅ ነው ማለት ነው። ሶ ዩዘሩ አስቀድሞ ስሪን አስገባ። ኔክስት ቱን አስገባ። ሶ ቱ ቢ ላይ ሴቭ ትሆናለች፣ ስሪ ደግሞ ኤ ላይ ሴቭ ትሆናለች። ከዛ ቀጥሎ ደግሞ ሪዛልት ኢኳልስ ቱ መልት ብራኬት ውስጥ ኤ ኮማ ቢ አለን። ሶ መልት የሚባለውን ፋንክሽን ኮል አደረግነው ማለት ነው። ሶ ይሄን ፋንክሽን ኮል ስናደርገው አት ዘ ሴም ታይም ከዩዘሩ የተቀበልናቸውን የኤን እና የቢን ቫልዩ እንልካለን ወደዛ ማለት ነው። ሶ እዚህ ጋር መልት ኮል ተደረገ። ኤ ስንት ነው? 3 ቢ ስንት ነው? 2 እነዚህን ቫልዩዎች ወደዚህ ላክ። ሶ የኤ ቫልዩ ኤ የያዘችው ቫልዩ ለኤክስ ይሰጣል። ይሄ ችግር የለውም። ተመሳሳይም ባይሆን ፕሮግራማችን ኤክስኪዩት ይሆናል። ሶ ኤ የያዘችው 3 ነው። ሶ 3 ለኤክስ ትሰጣለች። ቢ የያዘችው ደግሞ 2 ነው። 2 ለዋይ ትሰጣለች ማለት ነው። ሶ እዚህ ጋር ፓራሜትሮችን ስላስቀመጥን ወደዚህ ቦዲ ሁለቱ ቫልዩዎች ይገባሉ ማለት ነው። ስለዚህ ቅድም እንደነገርኳችሁ ልክ እዚህ ጋር ፋንክሽን ኮል ሲደረግ ኮንትሮሉ ከዚህኛው ከሜን ፋንክሽን ይወጣና እዚህ ኮል ወደ ተደረገው ፋንክሽን ይመጣል ማለት ነው። ሶ የኤክስ እና የዋይን ቫልዩ ይዝና እዚህ ጋር ኢንት ሲ ዲክሌር ተደረገ። ሲ ኢኳልስ ቱ ኤክስ ታይምስ ዋይ የኤክስ ቫልዩ ስንት ነው? 3 የዋይ ቫልዩ ስንት ነው? 2 ሶ 3 ታይምስ 2 6 ይሆናል ማለት ነው። ሶ 6 ሲ ላይ ሴቭ ይሆናል። ሪተርን ሲ ሲን መልሰ ወደ ጠራው ፋንክሽን የጠራው ፋንክሽን ማን ነው? ሜን ነው። ሶ ወደዚህ ላክልኝ እያላችሁት ነው። ሶ ልክ የሲ ቫልዩ ይመጣና ለማን ይሰጣል ማለት ነው? ለሪዛልት ይሰጣል ማለት ነው። ሶ ሲ ስንት ነው? 6 will be given for result then ሲአውት ይሄኛው ስቴትመንት ኤክስኪዩት ይደረጋል። the product of a and b is result which is ሪዛልታችን ስንት ነው? በዚህኛው ኬዝ 6 ነው ማለት ነው። 6 እዚህ ጋር ፕሪንት ይሆናል። እሺ አሁን ደግሞ እዚሁ ፕሮግራም ላይ ሁለት አዲሽናል ፋንክሽኖችን ክሬት አድርገን ወይም መልት እያለ ሌላ አዲሽን የሚባል ፋንክሽን ክሬት አድርገን እንዴት እንደምንጠቀም እንመልከት። ሶ መግቢያ ላይ እንደነገርኳችሁ በአንድ በሲ++ ፕሮግራም ውስጥ አንድ ሜን ፋንክሽን የግድ ያስፈልገናል። ኔክስት ደግሞ እንደ ፍላጎታችን ወይም ፐርፎርም ማድረግ እንደምንፈልገው ታስክ ፋንክሽኖችን መጨመር እንችላለን። አንድም 2 3 4 እያልን መጨመር እንችላለን። ነገር ግን አሁን በዚህኛው ሁለት ፋንክሽን ብቻ ክሬት አድርገን እንመልከት። እዚህ ጋር ጀስት መልቲፕሊኬሽን የሚሰራልን ነው። ይሄን ራሱን ኮፒ ላድርግና ወይም ይሄን ቀለል ባለ ኤክስፕሬሽን እንደዚህ አድርጌ ላስቀምጥላችሁ ስፔስ ስለማይበቃኝ ይችኛዋን እዚሁ ጋር ላምጣ። እዚህ ጋር ፐስት ላድርግና ይሄኛውን ላጥፋው። ይሄኛውም ተመሳሳይ ነው። አሁን ይሄን ፕሮግራም ራን ባደርገው ኤክስኪዩት ይሆናል። እዚህ ጋር ለምሳሌ 3 ኢንተር 4 ብል 12 ይወጣልኛል ማለት ነው። ተመሳሳይ ነው። ሶ በዚህ መልኩ አንድ ሌላ ፋንክሽን እዚህ ጋር ክሬት ላድርግ። አዲሽን የሚባል ፋንክሽን ክሬት አደረግኩ። ሶ እዚህ ጋር እቺኛዋን ፕላስ ብዬ ልቀይረው። ኔክስት ሜን ፋንክሽን ላይ ፕሊስ ኢንተር ኤ ኤንድ ቢ ኔክስት ሲን ኤ ኤንድ ቢ ሁለቱን አስገባልኝ። እዚህ ጋር ሪዛልት 1 ልበልና ለመልቲፕሊኬሽን ላድርገው ሪዛልት 1 ላይ፣ ሁለተኛውን ደግሞ ሪዛልት 2 ልበልና ይሄን ራሱን ኮፒ አድርጌ ፋንክሽን ኔሙን ብቻ ልቀይር። እዚህ ጋር እቺኛዋን ሪዛልት 2
የምትባል ቫሪያብል ኮል የተደረገችው ደግሞ ጀስት አዲሽን የሚልከውን ቫልዩ ስቶር እንዲያደርግልን አዲሽን ኔክስት ኤ ቢ አሁን በዚህ መልኩ አስቀመጥን። አሁን ይሄኛውን ፕሮግራም ራን ብናደርገው ኢረር ነው የሚያወጣው፣ ምክንያቱም ሪዛልት 2 ዲክሌር አልተደረገችም። አሁን እዚህ ጋር ሪዛልት 1ም ዲክሌር አልተደረገም። ሶ ሪዛልት 1 ብዬ እቺን ኮማ ላድርግና አሁንም ሪዛልት 2 እንደዚህ ብዬ ላስቀምጥ። ስለዚህ እዚህ ጋር ሁለቱን ሪዛልት 1ም ዲክሌር ተደረገ፣ ሪዛልት 2ም ዲክሌር ተደረገ። አሁን አውትፑታቸውን እዚህ ጋር መጻፍ ይኖርብናል። ሲያውት the product of a and b is result 1 ምክንያቱም የብዜቱን ወይም የሁለቱን ብዜት ስቶር የምናደርገው ሪዛልት 1 ላይ ነው። ሁለተኛ ደግሞ የሰሙን የሚያወጣልንን እዚህ ጋር ልጻፍላችሁ። እቺን ኮፒ ላድርግና እዚች ጋር ኢንድል ልበለው አዲስ ላይ እንዲያወጣልኝ ኢንድል ኔክስት ሲያውት እቺን ሪዛልት 2 the sum of ልበለው ይኛውን the sum of። እሺ አሁን ይሄን ፕሮግራም ራን አድርገን አውትፑቱን እንመልከት። እዚህ ጋር እንደምታዩት ፕሊስ ኢንተር a and b ሶ ኤክስኪዩሽናችን ከየት ጀመረ ማለት ነው? ከሜን ፋንክሽን ጀመረ። ኔክስት ይሄ ዲክሌር ተደረገ፣ ኤረር የለውም። ሲያውት ፕሊስ ኢንተር a and b እዚህ ጋር ፕሪንት ሆነ። አዲስ ላይን ላይ ወርዶ ኢንፑት እንድናስገባ ይጠብቀናል ማለት ነው። ለምንድነው ይሄ የሆነው? ኢንድል የምትለውን ኮል ስላደረግን ነው። ኔክስት ሲን a and b አሁን ዩዘሩ ሁለት ቁጥሮችን እንዲያስገባ ተጠይቋል። ለምሳሌ 4 እና 2ን ላስገባ። ኢንተር ስለው the product of a and b is 8 the sum of a and b is 6። አሁን እዚህ ጋር እንደምታዩት ልክ ዩዘሩ እነዚህን ሁለት ቫልዩዎች እንዳስገባ 4 a ላይ ሴቭ ትደረጋለች፣ 2 ደግሞ b ላይ ሴቭ ትደረጋለች። ኔክስት እዚህ ጋር ፋንክሽኖች ኮል ተደርገዋል። የመጀመሪያው መልት የምትባለው ፋንክሽን ኮል ተደረገች። ሶ ይሄኛው ፋንክሽን ኮል በሚደረግ ጊዜ ከዩዘሩ የተቀበልነውን የኤ እና የቢን ቫልዩ ወደዛ ፋንክሽን እንልካለን ማለት ነው። ሶ መልት ኮል ሲደረግ እዚህ ኤክስኪዩሽኑ ከሜን ፋንክሽን ይወጣና እዚህ ፋንክሽን ላይ ይመጣል። ሶ የኤ ቫልዩ ለኤክስ ይሰጣል፣ የቢ ቫልዩ ለዋይ ይሰጣል። ኔክስት ቦዲ ውስጥ አንድ ስቴትመንት ብቻ አለ፣ ሪተርን ኤክስ ታይምስ ዋይ። የማለት ሁለቱ የገቡትን ቁጥሮች አብዛልኝና ሪዛልቱን ላክልኝ እያልነው ነው። ሶ ሪተርን ኤክስ ስንት ነው? 4 ታይምስ 2 8። ሶ 8ን ወደዚህ ወደ ሜን ፋንክሽን መልሶ ይልከዋል ማለት ነው። ሶ 8 መቶ ማላይ ነው ሴቭ የሚሆነው፣ ሪዛልት 1 ላይ ሴቭ ይሆናል። ሴሚኮለን ብሎ ይሄኛው ስቴትመንት አለቀ። ሁለተኛው ላይን ላይ ደግሞ ምን ሆነ? ጀስት አዲሽን የሚባል ፋንክሽን አሁንም ጠራን። አሁን ስንጠራ አሁንም ኤክስኪዩሽኑ ከሜን ፋንክሽን ይወጣና ወደዚህኛው ፋንክሽን ይመጣል ማለት ነው። ሶ አዲሽንንም ስንጠራው ሁለቱን የኤ እና የቢ ወይም ዩዘሩ ያስገባውን ቫልዩ አት ዘ ሴም ታይም እንልካለን። ሶ ኤ ስንት ነው? 4 ነው። 4 ለኤክስ ይሰጣል። ቢ ስንት ነው? 2 ለዋይ ይሰጣል። ኔክስት እዚህ ጋር ይገባና ቦዲ ውስጥ ኦንሊ አንድ ስቴትመንት ብቻ ስላለ ኤክስ ፕላስ ዋይ ወይም ዩዘሩ ያስገባው 4 እና 2 ነው። ሶ 4 ሲደመር 2 6 ይሆናል። ሶ 6ን ሪተርን አድርግልኝ እያልነው ነው። ወደ ሜን ፋንክሽን ወይም ወደ ጠራው ፋንክሽን መልሰ ላክልኝ አልነው። ሶ ሪዛልቱ 6 ይመጣና ሪዛልት 2 ውስጥ ሴቭ ይደረጋል ወይም ይቀመጣል ማለት ነው። ከዚህ በኋላ ይሄኛው ላይን እንዳለቀ ሲያውት the product of a and b is colon እዚህ ጋር the product of a and b is colon ሪዛልት 1 ሪዛልት 1 ቅድም ስንት ነው የመጣው? እዚህ ጋር 8 ነው ማለት ነው። 4 ታይምስ 2 8 ይመጣልናል እዚህኛው ኦፕሬሽን ሲሰራ። ሁለተኛ ደግሞ ሪዛልት 2 ላይ ስንት ነው የሚመጣልን? ኮመንት ሪዛልት 2 ይሄ ሪዛልት 1 ነው። ሪዛልት 2 ስንት ይሆናል? 4 + 2 6 ማለት ነው። ሶ እቺኛውን ቫልዩ ይዟል። ሶ ሲያውት the sum of a and b is ሪዛልት 2 ሪዛልቱ ስንት ነው? እዚህ ጋር ሴቭ ያደረገው 6 ነው። ሶ 6ን ያወጣና ሪተርን 0 ስንል ኮድ ኤክስኪዩሽን ሰክሰስፉል ወይም ኤክስኪዩሽኑ ተጠናቋል አቁምልኝ እያልነው ነው ማለት ነው። ሶ ኤግዚት ያደርጋል ማለት ነው። እዚህ ጋር ብሎክ የሜን ፋንክሽን ስኮፓችን እዚህ ጋር ያበቃል። በዚህ መልኩ ፋንክሽንን ኮል እያደረግን ዲፋይን እያደረግን መጠቀም እንችላለን። ሶ መግቢያ ላይ እንደነገርኳችሁ አንድ የፋንክሽን ዴፊኒሽን ወይም አንድን ፋንክሽን ዲፋይን ስናደርግ ወይም ክሬት ስናደርግ ጥቅሙ ምንድነው? ሞጁላር ነው። ሞጁላር ማለት አሁን ይሄን መልቲፕሊኬሽኑንም አዲሽኑንም እዚሁ ፕሮግራም ውስጥ መጨረስ እንችላለን። እንደዛ የምናደርግ ከሆነ ሞጁላር አይደለም ወይም ፍሌክሲብል አይደለም ማለት ነው። ስለዚህ ለአዲሽን
ራሱን የቻለ ፋንክሽን ክሬት እናደርጋለን። ለመልቲፕሊኬሽን ዲቪዥንም ካለ ወይ የተለያየ ፋክቶሪያል የምትሰሩ ከሆነ ጀስት ለእያንዳንዱ ራሱን የቻለ ፋንክሽን ክሬት ስታደርጉ ሞጁላር ሆነ ማለት ነው። ወይም ኮዳችሁን ብሬክ ዳውን እያደረጋችሁ ቀለል ባለ መንገድ እየተጠቀማችሁ ነው ማለት ነው። ሁለተኛው ደግሞ ምንድነው ጀስት ሪዩዘብል ነው። አሁን ይሄኛውን ከፈለኩ ሌላ ቦታ ላይ ጀስት ይሄ እንደተቀመጠ ሆኖ ደግሜ መጻፍ አይጠበቅብኝም። ጀስት ኮል ማድረግ ነው የሚጠበቅብኝ ማለት ነው። አሁን ይሄንን መልሼ እዚህ ጋር ብጠራው ተመልሶ ይሄኛው ኦፕሬሽን እንደገና ይሰራል ማለት ነው። ወይም ሌላ ኢንፑት ከዩዘር እዚህ ጋር ሌላ ተቀብዬ ጀስት ይሄን መልት የሚለውን ፋንክሽን ኮል ባደርግ አዲስ የተቀበልኩትን ቁጥር ይልክና አሁንም መልቲፕሊኬሽኑ ተሰርቶ ሪዛልቱ ወደዚህ ይመለስልኛል ማለት ነው። በዚህ መልኩ ፋንክሽንን መጠቀም ትችላላችሁ። በቀጣይ ደግሞ እዚሁ ከፋንክሽን ጋር በተገናኘ የተለያዩ ኮንሰፕቶችን የማነሳበትን ኤግዛምፕል ሰርቼ እመለሳለሁ። ለቻናሌ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ጥያቄ የሆነባችሁ ነገር ካለ ኮመንት ላይ አኑሩልኝ። አመሰግናለሁ።